ለፕሮግራሙ ዋና የሚባሉ ሰዎች የመረጡት ዲዛይን ሲሆን አጃቢዎቹ ደግሞ እንደምታዩት ከወገብ በላዩን በፈለጉት ዲዛይን እንዲሰራላቸው ነው። በቀጣይ ደግሞ እንደዚህ እንደምታዩቸው እንግዲህ እነዚህ ድምቅ ያሉ አንድ አይነት ቀሚሶችን ነው ይዤላችሁ የመጣሁት። እንደምታዩት የወንድም አላቸው። ፕላስ ደግሞ የሽመና ልብሶችን በእጅ ጥልፍም በማሽን ጥልፍም እንደዚህ ቆንጆ ሆኖ መሰራት እንደሚችሉ በዛው ለማሳየት ያህል ነው። ሰላም ጤና ይስጥልን ወደ ኤማ ዲዛይን ተከታታዮች እንዴት ሰነበታችሁ? ትዕግስት ነኝ ከኤማ ዲዛይን። ትንሽ ጠፍቻለሁኝ አንዳንድ ፐርሰናል ጉዳዮች ስለነበሩኝ ነው ስልክ ያላነሳውላችሁ። እንዲሁም ደግሞ ስትፈልጉኝ ልታገኙ ያልቻላችሁ ሰዎች በዚሁ ይቅርታ ጠይቃለሁኝ። ዛሬም እንግዲህ እንደተለመደው አንዳንድ የተሰሩ ያለቁ ልብሶችን ነው ይዤላችሁ የመጣሁት። እነሱም እንግዲህ እንደምታዩቸው ድምቅ ያሉ ቀይና ጎልድ የበዛባቸው አይነት ልብሶች ናቸውና እስኪ ወደ መጀመሪያ ልብሳችን እንሄድና እያብራራን እንቀጥላለን። አብራችሁን ቆዩ። ወደ መጀመሪያ ልብሳችን ስወስዳችሁ እንግዲህ ወደዚህኛው ልብስ ልውሰዳችሁና ይህ ልብስ እንደምታዩት ከታች የሶስት ከለር ኮምቢኔሽን ነው እዚህ ጋር ያለው። እዚህ ጋር 8 ቁጥርና 7 ቁጥር የምንለው እኛ በርገንዲ አይነት ሉክ እንዲኖረው ሆኖ የገባ ክር ሚክስ ነው። ከዛ በኋላ እዚህ ጋር የምታዩቸው ጎልድ እና ትንሽ ወደ ፒች ላይት ፒች ያለው ጎልድ ነው እዚህ ጋር የምታዩት። ከዛ እዚህ ጋር 49 የምንለው ሻምፓኝ ከለር አለና የሚያምር አይነት ኮምቢኔሽን ነው የገባው። በጣም ያምራል። ከዛ እዚህ ጋር ደግሞ ኖርማል መነኑ ላይ ብትን ብትን እንዲላቸው ፈልገው ነበርና እዚህ ጋር የምታዩትን ፍላወር የምትመስለውን ዲዛይን ወስደን ጀስት ብትን ብትን ለማድረግ ሞክረናል። ከወገብ በላይ ደግሞ እንደምታዩት ሙሉ ጥልፍ ነው። ሙሉ ጥልፍ ነው። ሙሉ ቶፑ ጥልፍ ነው። አንገቷ ጀስት ከርቪ ቪ ነገር ነች የመጣችው። ብዙ ያልከፈተች ዝግት ያለች ከርቪ ቪ ነገር ነው የመጣችው። ከዚህ ጋር ዲዛይን ተወስዶ እዚህ ጋር የገባበት ወይ እዚህ ጋር ቀበቶ ያለበት ወይ በጣም ነው የሚያምረው። እዚህ ጋር ፍሬሞቹ እጁ ላይ የገባው ፍሬም እዚህ ሴንተር ላይ የተወሰደችው ዲዛይን ኤቭሪ ዲቴል ቆንጆ ሆኖ ለመውጣት የሞከረ ልብስ ነው። በጣም ያምራል። እንደምታዩት ከለሩ ምንም የማይወጣለት ድምቅ የሚያደርግ አይነት ልብስ ነው። ፈርጦቹም ደግሞ በጣም ዲቴል በሚባል ደረጃ ባይሆንም መግባት ያለባቸው ቦታ ላይ ገብተው ልብሱን ድምቅ እንዲል ያደረጉት አይነት እይታ ነው ያለው። ይህ ልብስ እንግዲህ እንደምታዩት ይሄ እዚህ ጋር ኖርማል ቶፕ ሆኖ 4 ማዕዝማን ነው ከርቪ ቪ ነገር አንገት ኖሮት ከወገብ በታችሁ ደግሞ እዚህ ጋር ተቆርጦ ነው ጥልፉ። ወደዚህኛው ስንመጣ ደግሞ ዲዛይኑ እራሱ ይሆንና ምንድነው እዚህ ጋር ደግሞ የተፈለገው ተላላፊ ሆኖ ወራጁ ከሳይድ በኩል እንዲጀምር ነው የሆነው። ብዙ ጊዜ ወራጅን የምናውቀው ስትሬት ሴንተር ይዞ ነውና እዚህ ጋር ግን ከሳይድ ጀምሮ እንዲወርድ ነው የተፈለገው። እንደምታዩት ተላላፊ ነው ልብሱ፣ ይነሳል ማለት ነውና በጣም ነው የምታምረው። እዚህ ጋር እንደምታዩት ዋን ሾልደር ኦፍ ሾልደር ነገር ነች። ዋን ሾልደር አላት በዚህ በኩል ኦፍ ሾልደር ነች። ሼፒ ነች። ከጀርባዋ በማሰሪያ ነው የምትሆነው። በጣም ነው የምታምረው። እዚህ ጋር ወራጇ የገባችበት የፍላወሯ አቀማመጥ ራሷን ጠብቃ ዙሪያውን የምትዞርበት ወይ እዚህ ጋር የዲዛይኑ አገባብ እዚህ ጋር በፍሬም ቶፑን በፍሬም የዘጋበት ወይ በጣም የሚያምር ሉክ እንዲኖር አድርጎታልና እነዚህ ጀስት ለፕሮግራሙ ዋና የሚባሉ ሰዎች የመረጡት ዲዛይን ሲሆን አጃቢዎቹ ደግሞ እንደምታዩት ከወገብ በላዩን በፈለጉት ዲዛይን እንዲሰራላቸው ነው የፈለጉት። ከዚህኛው ልብስ ጀምርላችሁ ቪ ሆኖ እዚህም አካባቢ ቪ ሆኖ ነው ጥልፉ የሚያልቀው። ፕላስ ቀበቶ አላት። እዚህ ጋር እጅ አላት። እጇ እንደምታዩት ተላላፊ እጅ ነች። ትንሽ ለየት ትላለች፣ ደስ ትላለች በጣም። ከዛ በኋላ ደግሞ ወደ ወገበታችሁ ስወስዳችሁ ወገበታችሁ ከዚህ እስከዚህ ያለው ዲዛይን የወጣው የዚህ ሀፍ ተወስዶ ነው። ሀፉ ተወሰደና ግን ምን ሆነ ሙሉ ዲቴይሉ እዛ ውስጥ እንዲገባ ሆነና ጀስት ማቺንጉን ምንም አይነት ማቺንግ ሳይስት አንድ አይነት ሆኖ እንዲወጣ ሆነ ማለት ነውና በጣም ነው የሚያምረው። ሲምፕል ነገር ለሚፈልግ ጀስት አጃቢ ከዋናዎቹ ያው በሆነ መጠን አነስ ማለት ስላለበት እንደዚህ አይነት ነገር ደግሞ እንዲሁ በኖርማልም አነስ ማለቱን የወደደውም ሰው እንደ ምርጫ ወስዶ ሊያሰራው የሚችል አይነት ልብስ ነው። ወደ ሌሎቹ ቶፖች ስወስዳችሁ ደግሞ እዚህ ጋር እንደምታዩት 4 ማዕዘን ከዛ ወገቧ ቪ የሆነ ቶፕ ነው ያላት። እቺም ሲምፕል ቀለል ያለች ቆንጆ አይነት ቶፕ ነች። እጇም እንግዲህ እንደሌላው ተላላፊ እጅ ነች። በጣም የምታምር ተላላፊ ቆንጆ እጅ ነች። ለየት ትላለች ትንሽ ከኖርማል አምባር ወጣ ይላልና 4 ማዕዘኑ ላይ የገባውም ዲቴይል
ዲዛይን አወጣጡ ክር አገባቡ ቆንጆ ሆኖ የወጣ አይነት ልብስ ነው። ወደዚህኛውም ተወስዳችሁ ደግሞ ከወገብ በታችሁ ኖርማሊ እንደሌሎቹ ተወስዶ ከወገብ በላዩን ግን ላይክ በዚህ መልኩ ስለነበር የፈለገችው በዚህ መልኩ ነው የተሰራላት እና ሲምፕል ደስ ትላለች። አንገቷ አካባቢ በደንብ ከፈት ያደረገች በዚህና በዚህ በኩል ወራጁ አብሮ ይዞ ወደታች የሚወርድ አይነት ዲዛይን የሆነው በጣም ደስ ትላለች። አጭር አጓጉል ቁመቷ ከጉልበት ትንሽ ዝቅ ያለ አጓጉል ቁመት ነች። እንግዲህ እንደምታያቸው ሁሉም ከወገብ በላያቸውን በተለያየ ነው የፈለጉት። የተለያየ ሆኖ ነው የተሰራው። እናንተም ያው የራሳችሁ ምርጫ ስለሚኖራችሁ በፈለጋችሁት መሰራት ይችላል። ወደ ዋጋው ስገባላችሁ ይሄኛው ሙሉ ቶፕ በዚህ በራሱ ሆኖ ከወገብ በታችሁ እንደዚህ እንደምታዩት ቆንጆ ሆኖ ተሰርቶ 36,000 ብር ብቻ ነው። ወደዚህኛውም ስንመጣ ደግሞ ሙሉ ቶፑ ጥልፍ ነው። ወራጅ አለው ፕላስ ከወገብ በታችም ዙሪያ አለው። ይሄንንም እናንተ በምትፈልጉት 38,000 ብር ቆንጆ አድርገን እንሰራላችኋለን። የአጃቢዎቹን ደግሞ እናንተ ከወገብ በላዩን በፈለጋችሁት መቀየር ትችላላችሁ። ከወገብ በታችሁ ባለበት እንዲሁ በምታዩት ግን እንዲሁ ባለበት ከ22,000 ብር ጀምሮ እንደ ቶፕ ጥልፍ ምርጫችሁ ቆንጆ አድርገን እንሰራላችኋለን ማለት ነው። እንግዲህ እንደምታያቸው በጣም የሚያምሩ ልብሶች ናቸው። ምርጫችሁ ይሆናሉ ብዬ ተስፋ አደርጋለሁ። ወደ ቀጣይ ልውሰዳችሁ። በቀጣይ ደግሞ እንግዲህ እንደምታያቸው እነዚህ ድምቅ ያሉ ቆንጆ ሲምፕል ልብሶች ነው ይዤላችሁ የመጣሁት። እንደምታዩት እንግዲህ ከላይ ከስፌቱ ጀምሮ አሲሜትሪክ የሆነ ሉክ ነው ያላቸው። ከአንድ ጎን ወገብ ይነሱና ዝቅ እያሉ ወደ ሂፕ ዝቅ እያለ ነገር ትንሽ ዝቅ ብሎ ነገር ነው የሚመጣውና የጥልፉ ዲዛይንም ትንሽ ወጣ ያለ ዲዛይን ነው። ከአንድ ሾልደር ተነስቶ ነው ወራጁ የሚመጣው። በዚህኛው ሾልደር ባዶ ሆኖ ነው የሚወርደው እና ቆንጆ የሆነ ሉክ ያለው ነው ቶፑ። ወደ ቦቶሙም ስንሄድ እንግዲህ ከታች ጥልፉን ስለ ጥልፉ ዲዛይን ላውራችሁና ቆንጆ ዲዛይን ነው። ከለር ኮምቢኔሽኑ ያልተጣላ ቆንጆ ማለት በጣም ድምቅ ያላለ በጣምም ያልፈዘዘ ኖርማል የሆነ ደስ የሚል አይነት ከለር ነው። ፈርጡም ትንሽ ዲቴል በሚባል ደረጃ የገባ ፈርጥ ነው። እንግዲህ እንደምታዩት እዚህ ጋር ፍሬም የሚመስል የራሱ የሆነ ዳይመንድ ሼፕ ያለው እንትን አለ። ከዛ ደግሞ እቺዋን ስኩዌር ደግሞ በራሱ በሌላ ፍሬም አስቀምጧታል። እዚህ ጋር ደግሞ እንደ ቀስት እየሆነ ወደ ላይ ዳይመንድ ቁጭ ያሉበት ቦታ ሌላ ሉክ እንዲኖረው አድርጎታል ልብሱን እና ከምንም በላይ ደግሞ ከለር ኮምቢኔሽኑ በጣም በቃ የማይረብሽ ቆንጆ እይታ ያለው ቆንጆ አይነት ከለር ነው የሆነው። ሙሉ ሉኩን ቀሚሱን ስታዩት ደግሞ በቃ ትንሽ ወጣ ያለ ትንሽ ለየት ያለ ያልተለመደ አይነት አሰፋፍም ያለው አይነት ልብስ ነው። በጣም ነው የሚያምረው። ያው ይህንንም ልብስ እናንተ ቶፑን በዚህ ላትፈልጉ ትችላላችሁ። ከወገብ በታችሁንም ያው የምትጨምሩትም የምትቀንሱትም ካለ ችግር የለውም መሆን ይችላል። አሁን ባለበት በምታዩት ግን እንደዚህ ቆንጆ ሆኖ ተሰርቶ በ25,000 ብር ብቻ ቆንጆ አድርገን እንሰራላችኋለን ማለት ነው። ወደ ቀጣይ ልውሰዳችሁ። በቀጣይ እንግዲህ ይችኛዋን ልብስ ነው ማሳያችሁ። ይችኛዋን ልብስ ከዚህ በፊት በጣም ብዙ ጊዜ አይተናታል። ከለር ቀይረንም ሰርተናት እናውቃለን። ዛሬ ላሳያችሁ የፈለኩት ግን ከወገብ በላይ ያለውን ዲዛይን ነውና ከወገብ በላይ እንደምታዩት ከዚህ በፊትም ይሄን ከወገብ በላይ ስታይል አይ ቲንክ ግሪን በበዛበት ልብስ አሳይቻችሁ አውቃለሁ። ግን ምን ያህል እንደሚያምር በዚህ ደግሞ እንድታዩት ስለፈለኩኝ ነውና ከታች ዙሪያውን የነበረው ጥልፍ እዚህ ጎንና ጎን ላይ ነው እንዲገባ የተደረገው። እዚህ ጋር ፈርጥ ሚድል ላይ ጣል ተደርጎበታል። እዚህ ጋር ኦፍ ሾልደር ነች። እዚህ ጋር ፈርጥ ለሚፈልግ ሰው መግባት ይችላል። ጣል ማድረግ ይቻላል። ኦፍ ሾልደር ነች። በጣም ነው የምታምረው። ከላይ ማለት እንደዚህ አይነት ሉክ ለሚፈልግ ግን ደግሞ ከታች ልብሱ ሲምፕል ሆኖ መታየት አለበት ብሎ የሚያስብ ሰው በዚህ መልኩ ማሰራት እንደሚችል ለማሳየት ያህል ነው። ከለር ተቀይራ መሰራት የምትችል ቆንጆ ልብስ ነች። ዋጋዋንም ኦልሬዲ ከዚህ በፊት አውርተናል። በ15,000 ብር ብቻ እንደዚህ ቆንጆ ሆና ትሰራለች ማለት ነው። አላማው ምንድነው? ብዙ ጊዜ ትልቅ ነገር መሆን አይጠበቅበትም። ከታች ትንሽ ነገር ሆኖ ከላይ ኤሌጋንት የሆነ ሉክ ማሳየትም እንችላለን ለማለት ያህል ነውና በጣም ነው የምታምረው። ምርጫችሁ ትሆናለች ብዬ ተስፋ አደርጋለሁ። ወደ ቀጣይ ልሰዳችሁ። እሺ ወደ ቀጣይ ስንሄድ ደግሞ ይችኛዋን ልብስ ነው የምናገኘው። ይችን ልብስ ከዚህ በፊት በሳባ ተሰርታ አሳይቻችኋለሁ። ፒች ከለር ሳባ ላይ አሳይቻችሁ ነበረ። በዚህ ከለር ሳባ ማለት ነውና አሁን ደግሞ ኖርማል መነን ላይ ነው የተፈለገው። ግን ደግሞ ከታች ራሱ ሳባው 2 ቁጥር የምንለው ፒቿ ሳባ እንድትኖር ተፈልጋለች። 2 ቁጥሯን ፒች ከታች እንደ ጥበብ አስገባናት እና ከዛ በኋላ ያለውን መነን ተጠቀምን ማለት ነውና ጥልፍ አገባቧ፣ ሰንሰለቷ ዳይመንድ እየሆነ የሚያያይዛቸው ሰንሰለት፣ የፈርጥ አገባቡ፣ ሙሉ ነገሩ ደስ የሚል ሲምፕል ቀለል ያለ ሉኩ የሚያምር አይነት ልብስ ነው።
ከወገብ በላይም እንግዲህ እንደምታዩት ወገቧ ላይ ቀጭን የሆነች ዳይመንድ ቀበቶ ነው ያለቻት። እና አንገቷንም በዛው መልኩ ይቀጥላል። እዚህ ጋር ጣል ያለው በገናና ጸናጽልም ቆንጆ የሆነ ሉክ እንዲኖረው አድርጎታል። እጇም እዚህ ጋር እንደምታዩት እንግዲህ ደብል ዳይመንድ ሰንሰለት ነገር ነው ያለው። ፕላስ በዚህ በኩል ገባ ያለው መስቀልና የፈርጡ ዲቴል መግባት ደግሞ ሉኩን ሲምፕል አድርጎት ግን ደግሞ በጣም ቆንጆ የሆነ እይታ ሰጥቶታል። እና በጣም የምታምር ሲምፕል ልብስ ነች። ከዚህ በፊት በሳባ የሰራነውን ዋጋ እዛ ጋር አውርተናል። አሁን ደግሞ በመነን እንደዚህ ሲምፕል ሆኖ መሰራት እንደሚችል ለማሳየት ያህል ነው። ይሄ ልብስ እንግዲህ እንደዚህ እናንተ በፈለጋችሁት መቀየር ይችላል። ከወገብ በላዩን ማለት ነው ባለበትም መሆን ይችላል። አሁን እንደምታዩት እንደዚህ ቆንጆ ሆኖ ተሰርቶ ግን በ18 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ሲምፕል ነገር ለሚፈልግ ሰው ምርጫ ትሆናለች ብዬ አስባለሁ። ወደ ቀጣይ ልውሰዳችሁ። በቀጣይ ደግሞ ይችኛዋን ልብስ ነው የምናገኘው። እንግዲህ እንደምታዩት እኛ ላቬንደር የምንለው የፐርፕል ከለሮች ኮምቢኔሽን ነው ያላት። ደስ የሚሉ ፐርፕል ከለሮች ናቸው ያሉት። እዚህ ጋር ላይት አለው፣ ዲፕ የሆነ ፐርፕል አለው። ፕላስ ደግሞ ትንሽ ከዲፑ ደግሞ ላይት የሆነ ሌላ ፐርፕል አለው እና 17 15 እና 12 የምንላቸው የክር ቁጥሮች ናቸው። እነዚህ ቁጥሮች በጣም የሚያምሩ የፐርፕል ኮምቢኔሽን ናቸው። ፕላስ ዲዛይኑ፣ ፈርጥ አገባቡ፣ ኤቭሪቲንግ ቆንጆ ሆኖ የወጣለት ልብስ ነው። እንግዲህ እንደምታዩት አንገቷ 4 ማዕዘን እዚህ ጋር ዩቪ በሚል ደረጃ የወጣች ቆንጆ የሆነች አንገት ነው ያላት። እጇ አጓጎለች፣ ሲምፕል ነች። ወገቧም ላስቲክ ነው። ከላይ እንግዲህ እንደምታዩት ቀበቶ የሚወጣ የሚገባ ቀበቶ ነው ያላት። ከታችም ሲምፕል ነች። በጣም ሲምፕል ስላችሁ እይቷን ማለት ነው፣ ስራውን አይደለም። ጀስት ስራው እንደምታዩት ፈርጡ ዲቴይል ነው የገባው። ትዕግስት ይፈልጋል። ዲዛይኑ ዲቴይል ነው፣ እያንዳንዱ ጥንቃቄ ይፈልጋል። እና ግን ቆንጆ ሆኖ የተሰራ ቆንጆ ኮምቢኔሽን ስራ ነው። ይህንን ስራ እናንተ በፈለጋችሁት ከለር ቀይራችሁ ማሰራት ትችላላችሁ። ባለበትም በጣም የሚያምር ከለር ነው፣ ተቀይሮም በጣም የሚያምር ከለር ነው። ሰው በፈለጋችሁት ማሰራት የምትችሉት አይነት ልብስ ዲዛይን ነው ያለው። እናንተ ይሄንን ልብስ ከወገብ በላዩ ሼፒም ልታረጉት ትችላላችሁ። ቀበቶን እዛው ተለጣፊ ልታረጉት ትችላላችሁ። በምትፈልጉት መልኩ መሰራት ይችላል። አሁን ባለበት በምታዩት ግን ቆንጆ ሆኖ ተሰርቶ አልቆለት 25 ሺህ ብር ብቻ ነው። እዘዙን እንሰራለን እንላለን። ወደ ቀጣይ ልውሰዳችሁ። እንግዲህ ወደ ቀጣይ ስወስዳችሁ ደግሞ እነዚህን የሽመና ልብሶች ነው የምናገኘው። እንደምታያቸው ድምቅ የሚያደርግ ቆንጆ ብሉ እኛ 130 የምንለው ክር ቁጥር ነው ያለው። እዚህ ጋር እንግዲህ ዶቃ ዶቃ ከለር አለው በዳይመንድ መልኩ። እዚህ ጋር ሼፑን ይዞ ዳይመንድ እየሰራ ይሄዳል ጥበቡ ላይ እና የሚያምር ከለር ኮምቢኔሽን ነው። ምንም አይወጣለትም። ከላይ ቶፖቹ እንደምታያቸው እንግዲህ የእጅ ጥልፎች ናቸው። ከወገብ በላይ የአንገቱ አካባቢ ያለው ፓርት በሙሉ የእጅ ጥልፍ ነው። ከወገብ በላይ ደግሞ ሁሉም በየራሱ በየፍላጎቱ ያሰራው አይነት ዲዛይን ነው ያለው እና እዚህ ጋር እንግዲህ ለምሳሌ ችኛዋ እንደምታያት ከወገብ በላይዋ ጡት ስር ድረስ ተላላፊ ይሆንና ከዛ በታች ያለው ሽብሽብ ሆኖ ነው የሚሄደው። እዛ ጋር እንደምታያት ችኛዋ አንገቷ ቪ ነች። እጇ ተላላፊ ነገር ሆኖ ሲምፕል እጅ ነው ያላት። ከዛ ሲቀጥል ወደ እነዚህኞቹ ስንመጣ እዚህ ጋር 4 ማዕዘን አንገት የሚፈልግ ሰው አለ። በ4 ማዕዘን እንዲሰራለት ነው የሆነው እና አንድ ላይ ሲለበስ ድምቅ አድርጎ ሊያሳይ እንደሚችል ለማሳየት ነው የሞከርኩት። ፕላስ ደግሞ የሽመና ልብሶችን በእጅ ጥልፍም በማሽን ጥልፍም እንደዚህ ቆንጆ ሆኖ መሰራት እንደሚችሉ በዛው ለማሳየት ያህል ነው። ከለሩ በጣም ነው የሚያምረው። ድምቅ ያለ ቆንጆ ከለር ነው። አብሮ ሲለበስ ደግሞ ሞር ፍክት ብሎ ይታያል እና እነዚህ ልብሶች እንግዲህ በእጅ ጥልፍ ባሉበት እንደዚህ ቆንጆ ሆኖ በፈለጋችሁት ዲዛይን ለማሰራት በ23 ሺህ ብር ብቻ። በማሽን ጥልፍ ደግሞ እንደዚህ እንደምታዩት ያው ማች ሆኖ ይመጣል። አክቹዋሊ እንደምታዩት የክር ዲፈረንስም የለም፣ የከለር ዲፈረንስ የለም በሽመናው እና በእጅ ጥልፉ መሀልና በማሽንም ቢሰራ እሱም ፓርት ያው ተመሳሳይ ኦልሞስት ተመሳሳይ አድርጎ ማምጣት የሚቻል አይነት ከለር ኮምቢኔሽን ነው ያለው። በማሽን ጥልፍ ደግሞ 18 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። እዘዙን። እንግዲህ ለዛሬ ይዤላችሁ የቀረብኩት እነዚህን ነበረ። እንደወደዳችኋቸው ተስፋ አደርጋለሁኝ። አማራጭ ለመስጠት ያህል ነው። አንዳንዴ የተለበሰ ነገር ሲታይና ኖርማል ብትን ሆኖ መምረጥ ይለያያሉ እና የተለበሰ ነገር ላይ ሞር ፎከስ አድርጎ በደንብ ማየት ይቻላል። ስፌቱን ማየት ይቻላል። አብሮ የሚሄድ ነገር ማየት ይቻላል። ብዙ ነገሮችን ማሳየት ይቻላል የተሰራ ልብስ ላይ። ሰው ያንን ማየት ከተቻለ በሚል ነው ያሳየኋችሁ። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። አድራሻዬ እንግዲህ በአካል መታችሁ ልታገኙ ለምትፈልጉ 22 ከወደ ቦሌ
ጎላጎል ከጎላጎል ወደ ቦሌ ማለት ነው። ከወርቁ ህንፃ ፊት ለፊት ሚዮቤ ሞል ሁለተኛ ላይ ያገኙኛል። በተረፈ ደግሞ በስልክ ቁጥር 0913275805 ላይ ቢደውሉልኝም ቢጽፉልኝም እመልሳለሁኝ። አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። አካውንታችንን ሰብስክራይብ በማድረግ ፎሎአችንን ይጨምሩልን። አመሰግናለሁ። ሰላም